ወንጌል እግዚአብሔር ነው። ወንጌል እውነት ነው። ወንጌል ሕይወት ነው። ወንጌል ብርሃን ነው። ወንጌልንም ለፍጥረት ሁሉ ስበኩ። መከራው የሚመጣው ከፊት ክብር ስላለ ነው። ወርቁ በእሳት ውስጥ አልፎ ይከብራል። የእናንተ እምነት አብልጦ ነው የሚከብረው። በምን ውስጥ ነው ግን የሚፈተር? በመከራ። ምክንያቱም ከአቅሙ በላይ ካረከበት ወርቁ ማመድ ይሆናል። በድካማችን ሊራራልን የማይችል ሊቀ ካህናት የለንምና የሚመጣ ጌታ ከሰማይ አለ። የተሰራ ከተማ ይጠብቀናል። አባቶቻችን ይህንን ያመኑት። እናንተ በእምነት ምሰሏቸው። የኢየሱስ ክህነት የአሮን አይነት አይደለም። ለምን? ኢየሱስ ከሌዊ ወገን አይደለም የመጣው፣ ከይሁዳ ነው። ለዘላለም ካህን ነው። ጌታ ኢየሱስ ክርስቶስ ሲመጣ የያዘው የአብርሃምን ዘር ነው እንጂ የመላእክትን ዘር አልያዘም ይላል። ስለዚህ ስጋና ደም ናችሁ ነው፣ ስፒሪት ቢንግ አይደለም ነው። ጥሩ ሰዎች ተጠንቅቀው የጻፉት ታሪክ አይደለም ክርስትና። አምላክ ከሰማይ መሬት ወርዶ የኖረው ሕይወት ነው። ዓለም የምታቀርብልህ ክብር አይሆንም። አይ ክብርን የምናስረጅበት ሌላ ክብር አለ። ልባችን ላይ በርቷል። ኢየሱስ ፍጹም ሰው ሆኖ በምድር ላይ ሲመላለስ አባቱ በሰማይ የኖረበትን አይነት ቅድስና ነው የነበረው። ይመጣል ተብሎ የሚጠበቀው የመጨረሻው ሊቀ ካህን ኢየሱስ ነው። ጌታ ሊመለስ በደጅ እንደሆነ ይህንን እያስተዋላችሁ ስትሄዱ እንደውም ከፊት ይልቅ በጣም ቶሎ ተገናኙ። ኑ አለ ኢየሱስ። ወዴት? ወደ እኔ። ኢየሱስ ወደ ራሱ ነው የጠራን። የዘላለም ድነት እግዚአብሔር ለሰው ልጆች ከሚሰጠው ስጦታ የመጨረሻ ክቡሩ ስጦታ እሱ። አትታገል የኔ ወንድም። በራስህ ለመጽደቅ ሰርተ ለማምለጥ አትሞክር። በክርስቶስ ኢየሱስ በኩል እግዚአብሔር ያስተዋወቀው ያቀረበው ዘላለማዊ ዕረፍት አለ። እቅፍ አረገ፣ እግት አረገ፣ ንካኛለኝ፣ እመነኛለ፣ አመንኩ ስለ የዘላለም ይሁን። የሞተ ሰው ስታስነሳ ጸልየ እላዩ ላይ ተጋድመ ብታስነሳው ከመሞቱ በፊት በነበረው አካል ለሚነሳው። ኢየሱስ ሲነሳ በከበረ አካል የተነሳው። ኢየሱስ ሲነሳ ሞትን ድል አድርጎ የተነሳ። ለምንድነው ማልሰጋው? በራስ ተማምነ ነው አይደለም። ምን አለኝና ነው የምተማመነው? ምንድነው መተማመኝ? በዘላለም የሕይወት ኃይል ሊቀ ካህን አለኝ ሰማይ። መላእክት በምንም አይነት መንገድ መጽሐፍ ቅዱሳችን ላይ ስግደት ተቀብለው ማያውቁም፣ አይገባቸውም። ስግደት የሚገባው እሱ ብቻ ስለሆነ መላእክቱ የእግዚአብሔር በኩር ወደ ዓለም ሲገባ ይሰግዱለታል። የሚመጣ ዓለም አለ። ይሄ ዓለም ያልፋል። የሚመጣው ዓለም ላይ እንሄዳለን። እኛ ግን የተሰቀለውን ክርስቶስን እንሰብካለን።